دخل على التهنئة النصارى في أعيادهم. ለክርስቲያኖች በዓላቸው ሲደርስ እንኳን አደረሳችሁ ስለማለት እናወራለን። لاموا في المجلس علماء كبار ትላልቅ ዑለሞች በተገኙበት ነው የምናገረው። በመጀመሪያ أولا غالب علماء أهل السنة حرموا تهنئة النصارى في أعيادهم. አብዛኞቹ ዑለሞች ክርስቲያኖች በዓላቸው ሲደርስ እንኳን አደረሳችሁ ማለትን ከልክለዋል። وانت هل هذا يناقض كلامك؟ أنت تقول نهنئ. ታዲያ አንተ እኮ ለክርስቲያኖች እንኳን አደረሳችሁ ትላለህ፣ አቋምህን ቀየርክ የሚል ጥያቄ ታነሱብኝ ይሆናል። تراجعت عن كلامي. ሐሳቤን አልቀየርኩም። سوف أهنئهم في 25 وفي 7 القادمة هذه. በ2025 ለሚመጣው በዓላቸው እንኳን አደረሳችሁ እላቸዋለሁ። ومن حق من يرى أن هذا لا يجوز ألا يفعل. ይህ ነገር ክልክል ነው ብሎ የሚያስብ ሰው እንኳን አደረሳችሁ አለ ማለት መብቱ ነው። طيب نرجع مرة. ጥሩ ወደ ቀደመው ሐሳባችን እንመለስ። المذاهب الأربعة قالوا بالتحريم. ከአራቱ መዝህብ አብዛኞቹ ዑለሞች ይህንን ተግባር ክልክል ነው ብለዋል። ولكن لم يصح ما نقله ابن القيم من أنه باتفاق العلماء. ነገር ግን ኢብኑ ዑለማዎች ሁሉ ተስማምተውበታል ማለታቸው ትክክል አይደለም። المذهب الحنبلي الذي ينتمي إليه ابن القيم እንደውም ኢብኑ መዝህቤ ነው ከሚሉት ሐንበልይ መዝህብ ውስጥ نقل المرداوي في الإنصاف መርዳዊ ኢንሳፍ በተባለ ኪታባቸው እንዳስቀመጡት إمام أحمد بن حنبل 3 أقوال ከኢማም አህመድ በዚህ ጉዳይ 3 አይነት አካሄድ ተዘግቧል። والكراهة والتحريم. ይፈቀዳል፣ ይጠላልና ክልክል ነው የሚሉት ናቸው። هنا يصبح الخلاف معتبرا. لا يصح الإنكار على المسائل في الخلاف التي فيها اختلاف معتبر. ስለዚህ ልዩነቱ ቦታ ይሰጠዋል ማለት ነው። ጠንካራ ልዩነት ባላቸው ጉዳዮች ላይ ደግሞ ክልከላ የለም። ورحم الله من قال من اتسع علمه قل إنكاره. እውቀቱ የሰፋ ሰው ክልከላው ጥቂት ነው ያለውን ሰው አላህ ይዘንለት። هناك بحث جرى حول دليل التحريم. ሶስተኛው ነጥብ ይህንን ነገር ክልክል ስለሚያደርገው መረጃ የተደረገ ጥናት አለ። طلبت من مجموعة من طلبة العلم من مذاهب متعددة. ከተለያዩ መዝህቦች የሆኑ ዕውቀት ፈላጊዎች በዚህ ጉዳይ ላይ ጥናትን እንዲያደርጉ አድርጌያለሁ። لنا في كتبنا نحن ከኛው ከአህሉ ሱና መዛግብት ኢማሞቻችን በዚህ ጉዳይ ላይ መረጃቸው ምንድነው? النص بنوا عليه